ዙፋን አሁን ላይ ግራ የተገባች ይመስላል። የእውነት ወንድሜና ቴቴ እንደሚሉት ይሄ ሰው የብርቱካን ተላላኪ ይሆን እንዴ? ምንም ማድረግ አለብኝ። በምንድን ነው ማወቅ ያለብኝ? ግን ደግሞ ቀስ ብዬ ማወቅ ያለብኝ መንገድ ላይ ላቅ እችላለሁ። ግራ የተጋባችው ዙፋን አሁን ላይ ይሄንን ሰው መሰለል አለብኝ፣ ምክንያቱም ወንድሜን የሆነ ነገር አጨናንቆታል። ግን ደግሞ ይሄ ሰው እኮ አሁን ላይ ስለ ቤተሰቦቹ ሰው እንደገደለበት እየተናገረ ነው። እንደውም ከሱ ጋር አብሬ ተባብሬ የሱን የቤተሰቦቹን እየገደሉትን ሰዎች ማግኘትና እንዴት እንደዚህ እንዳደረጉ መጠየቅ እንዳለብኝ ነው የምፈልገው እንጂ በፍጹም እንደዚህ አያደርግም። በጣም ምስኪን እኮ ነው። ብቻውን የሚኖር ሰው አይደለ እንዴ? እንዴት እንደዚህ ሊያደርግ ይችላል? በማለት ብቻዋን ደግሞ ማውራት ትጀምራለች። በረከት ግን ከዚህ ሰው ጋር ከዚህ በኋላ እንድትታይ አልፈልግም። እሷም ቢሆን ወታ እንድትሸኘው አልፈልግም። በፍጹም የማይሆን ነገር ነው። እህቴን የሆነ ነገር ሊያደርግብኝ ይችላል። ይሄ ሰው ማን ነው? እንዴትስ መጣ? ምንም የማውቀው ነገር እስከሌለ ድረስ እህቴ ዙፋን እሱን በጨለማም ሆነ በቀን እንድታገኘውና እንድትሸኘው አልፈልግም። እያደረገች ያለችው ነገር ምናልባት አሁን ምንም ላይ ገባት ይችላል። እኔ ግን ካጠገቤ በራቀሽ ቁጥር ናፍቆቷ እየጨመረብኝ ነው። እህቴ ለእኔ ብዙ መስዋዕት ከፍላለች፣ ብዙ ዋጋ ከፍላለች። ስለዚህ አሁን ልጠብቃት ይገባል በማለት ወደ ቤተ ክርስቲያን ሄዶ ጸሎት ማድረግ ይጀምራል። ጸሎቱም ለሱ ሳይሆን ለእህቱ ነው። እናታቸው ገዳም ሄደው ልጄን አድንልኝ እያሉ ገዳም ለገዳም ለልጃቸው ጸሎት እያደረጉ ነው። እናቴም ገዳም እንደሄደች ነው፣ ለኔ ጸሎት ለማድረግ ገዳም ሄዳለች፣ አልተመለሰችም። ስለዚህ ለዙፋን ደግሞ እንዴት አድርጌ አሳልፋህ ለሰው እንዳሰጥብኝ በማለት የቤተ ክርስቲያን ደጅ ላይ ቆሞ ፈጣሪውን ይማጸን ጀመር። በዚሁም እናቷ ወላጅ እናት እየተባለችው ደውላ እንዴት ነው ልጄን ታገናኘኛለህ ሆይ ነገርካት ወይ ምን አለችህ የሚል ጥያቄ ስትጠይቀው፣ በረከት ግን እባክሽን አሁን ላይ ያለንበት ነገር ግራ የሚያጋባ ነው። እንኳን እንደዚህ አይነት ነገር የምናወራበት አይደለም፣ ስለ ራሳችን ራሱ የምናወራበት ጊዜ የለም። እናም እባክሽ ጊዜ ስጭኝ። አሁን ምንም ነገር ማለት አልፈልግም፣ ምንም ነገር አልጠይቃትም። ቤታችን ውስጥ ያልሆነ የተፈጠረ ችግር አለና እሱ ችግር እስከሚቀረፍ ድረስ እባክሽ ቢላትም የራሱ ጉዳይ ነው፣ አያገባኝም። ከዚህ በኋላ እኔ ራሴ ብታምንም ትመን ካላመነችም የራሷ ጉዳይ። ግን እናቷ ማን እንደሆነች ማወቅ አለባት። እኔ ነገጧት የሆነ ነገር ብሆን ይቺ ልጅ እኮ እያለ እናት ነው የምትቀረው። እስከዛሬ ያሳደገቻት እናት ያለች አይደለ ወይ? እንዴት እንደዚህ ትያለሽ? ለማንኛውም ግን እባክሽን ጊዜ ስጭኝ ቢላትም አይ ከነገርክ ንገራት፣ ካልነገርካት ግን እኔ ራሴ ነግራታለሁ ትለዋለች። ይህ ሁሉ ድርጊት የዙፋን እናት ብርቱካን እየደወለች ምናልሽ ንገሪያቸው በማለት እየጠየቀች ነው። ምክንያቱም ብርቱካን ዙፋን እዛ ቤት ከወጣች እንደምንም ብላ እዛ ቤት መግባት ስለምትፈልግ፣ ዙፋን ካለች ግን ወደዛ ቤት ምንም ነገር ለማድረግ እንደማትችል ስለምታውቅ ዙፋንን እናቷን ካወቀች ከእናቷ ተከትላ ትሄዳለች የሚለው ነገር አሳስቧታል። እናም ዙፋን እናቷን ስታቅ ወደ እናቷ ከሄደች የበረከትን ቤት በነፃነት አገኘዋለሁኝ። ስለዚህ በረከትንም ቢሆን በነፃነት ስለማገኘው እንደፈለኩ ያን ጊዜ እንደ በፊቱ መጫወት እችላለሁ ጨዋታዬን። እናም የዙፋንን እናት እየወተወትኩኝ ልጇን እንድታገኛትና እውነታውን እንድትነግራትና የዛን ቤት ነገር ማበለሻሸት እንደምትፈልግ በየቀኑ የቀን ስራዋ ሆኗል። ይሄው ሰላይም ብርቱካን ብትልከውም ግን አሁን ላይ ስራው ለራሱና ለራሱ አድርጎታል። ስለ ብርቱካንን የሚጠቀም ብርቱካንን የሚወክል ሳይሆን የራሱ ውሳኔ ሆኗል። ብርቱካንን ሁለተኛ ስልክ እንዳትደውይልኝ ብሎ ከደወለላትና ከነገራትም በኋላ ብርቱካንም ይሄ ሰው ለራሱ የሆነ ነገር እያመቻቸ ነው እንጂ ለኔ ምንም እያደረገልኝ አይደለም። ስለዚህ የሆነ ነገር ማድረግ አለብኝ፣ ግን እንዴት አድርጌ እንደማድረግ አላውቅም። ይቺ የተረገመች ቴቴ የተባለች እህቴም እዛ ቤት ሄዳ ገብታ ቀረች። አንድ ቀን እንኳን እንደው እህቴ ብላ እንኳን የማትመጣ። ለነገሩ እኔ ነኝ ነገረኛዋ። መጀመሪያም እያወቅኩ የእሷን ጸባይ ወደዛ ቤት ማምጣት አልነበረብኝም። እሷ እኮ ባትኖር ኖሮ እዛ ቤት እኔ አልወጣም ነበር፣ እንደምንም ብዬ እዛ መቆየት እችል ነበር በማለት እያወራች በስከ መጨረሻ እንደዛም እያለች እያወራች ያለ በረከት ቤተ ክርስቲያን ላይ ነበረ። በሴቶች መግቢያ በኩል የዶክተሯ ልጅ ካሳ ቁጭ ብላ
ጸሎት እያደረገች ነበር። በድንገት የእሱን ስልክም ይዛው ስለነበረ ቲቲ የት ሂዶ ነው? ይህንን ነገርማ መስማት አለበት፣ በቢኬ መስማትና ማወቅ አለበት። ይሄ ሰውዬ ለምንድን ነው እዚህ ቤት የሚመላለሰው? ስለምንስ ይመጣል? አስሬ ትናንትና አውቋት ዛሬ ዙፋን እያለ እዚህ ቤት የሚመላለሰው ለምንድን ነው? ስለዚህ ለቢኪ ማሳወቅ አለብኝ በማለት ወሬዋን ለማቃጠር ስልኩን ስደውል እሱ ጸሎት ላይ ስለነበረ ካሰች ስልኩን ታነሳዋለች። ስልኩን አንስታ አቤት ቲቲ እንዴት ነሽ ስትላት ወይኔ ጉዳይ ፈላ። ቆይን የምለው የቢኪ ስልክ እንዴት አንቺ ጋር ሊሆን ቻለ? የት አለ ቢኪ? ለቢኪ ስጩና ስልኩን ቢኪ ነው የምፈልገው በማለት በቁጣ ስትናገራት፣ ይቅርታ አሁን ላይ የማይመች ቦታ ነው ያለውና ስልኩን ሊያናግርሽ አይችልም። አሁን ላይ ጊዜው እኔ ጋር ነው ያለው፣ በኋላ ይደውልልሻል ስትላት፣ እችኛዋም ተናዳ ስለነበር ስልኩን ከጆሮዋ ላይ ትዘጋባታለች። ቲቲ ከዚች ልጅ ጋር ደግሞ ምን አይነት ግንኙነት ጀምሮ ነው? እንዴት ስልኩን እሷ ታነሳለች? በማለት ካካኪ ዘረፍ ትላለች ቤት ውስጥ። በድንገት ምኞት ወደ ሳሎን ስትሄድ እንዳልሆነ ሆና ፊቷ ሁሉ ተቀያይሮ ከእብደትም ያልተሻለ ያልተናነሰ እብደት እያበደች ታገኛታለች። እንዴ ምን ሆነሻል ቲቲ? ደግሞ ምን ተገኝቶ ነው? ብቻሽን እኮ ነሽ። ከማን ጋር ተጣልተሽ ነው ስትላት፣ አንቺ ምን አገባሽ? ምንም የሚያገባሽ ነገር የለም። እንደፈለኩ ብሆንስ ምንም የሚመለከትሽ ነገር አለ? ለነገሩ አንቺም ራሱ ከዚህ ቤት መውጣት አለብሽ ስትላት፣ አልገባኝም ምን እያልሽ እንደሆነ ግን ገብቶሻል። አንድ ነገር ግን ልንገርሽ ቲቲ፣ እኔ ስለተናደርሽና ስለተበሳጨሽ ምንም አይነት ሰው ከዚህ ጋር ስለሌለ ነው ምኑን እሺ ያልኩሽ። ሲቀጥል ደግሞ ስለኔ መውጣትና አለመውጣት ስለኔ እዚህ ቤት መኖር አለመኖር አንቺን የሚመለከትሽና የሚያገባሽ ነገር የለም። ስለዚህ በማያገባሽ ነገር ዝም ብለሽ ጥልቅ አትበይ። የጠየኩሽ እኔ ሰብአዊ ጥያቄ ነው የጠየኩሽ። ከዛ ባለፈ ግን ምንም ነገር ላደርግ አልችልም። እምበይሽ እናቴ ስፋሽ እያናገርኩሽ አይደል እንዴ? ወዴት ነው የምትሄጂው? በማለት ቲቲ አሁንም ምኞትን ስትናገራት፣ ምክንያቱም ማስወጣትም ማስገባትም እችላለሁ ብለሽል እንዴ? በአንቺ ግን ስላልመጣሁኝ አንቺን አይመለከትሽም። ስለማይመለከትሽ እኔ ልሂድልሽ ብዬ ነው እንደፈለግሽ በእጅ ብዬ ነው በማለት ስትናገራት፣ እዩልሽ አንቺ ወድሽም ጠላሽም አንቺም ሆንሽ ያቺ ካሳይ ነው ማን የምትባለዋ ቁም ቀር፣ እሷም ሁለታችሁም ከዚህ ቤት ትወጣላችሁ። ዙፋንም ብትሆኑ እኔና ቢኬን እኔ የዚህ ቤት ባለቤት ስትል ስቃባት ምኞትም ወደ ኪችኗ ትሄዳለች። በስከ መጨረሻ ምን ነበረከት ከቤተ ክርስቲያን ተመልሰው ወደ ቤት ሲመጡ ቲቲ ቤት ውስጥ ብቻዋን ነበረች። ወይኔ ጉዴ ተመልከቱልኝ፣ ጭራሽ ደግሞ ይዛው እየመጣች ነው። ከሷ ጋር ሆነ ነው እንዴ ስልክ ስደውልህ እየማታነሳው ስትለው፣ ይቅርታ ስልክ ደውለሽ ነበር እንዴ? አላየሁትኝም ብሎ በቀስታ ሲመልስላት፣ ካሳዬ ግን አዎ ደውይ ይቅርታ ደውላልክ ነበረ፣ ጸሎት ላይ ስለነበርክ ነው እኔ ስልኩን ያነሳሁት። ይቅርታ እንግዲህ እኔ አላየሁትኝም። ያው እንዳለችው ምናልባት ጸሎት ላይ ስለሆንኩኝ ይሆናል እሷ ያነሳችው። እና ምን የተፈጠረ ነገር አለ እንዴ? ይቅርታ ቲቲ ሲላት፣ ለምን እሷ ስልኩን ታነሳለች? አንቺ ማን ስለሆንሽ ነው ስልኩን የምታነሺው? በማለት ከሷ ጋር እኔ እኮ እያናገርኩሽ ያለሁት በስርዓቱ ነው። ስለዚህ ከሷ ጋር ምን መጣላትን አስፈለገም? በቃ ነገረችሽ እኮ ቲቲ ባክሽን፣ እኔ ብዙ ሀሳብና ጭንቀት አለብኝ። እኔ ከአንቺ ጋር የምሟገትበት አቅም የለኝም በማለት በረከት ይመልስላታል። በስከ መጨረሻ ዙፋንም፣ ቆይ እናንተ ግን ምንድን እንደዚህ የሚያናሽራችሁ? አንቺ ግን ከዚህ ቤት